ዛሬ ሁለት ነገሮችን ይዘን መጥተናል ብለናል አንደኛው ደግሞ እመቤት እስከዛሬ ያልተናገርኩት አንድ ታላቅ ሚስጥር አለኝ እሱን ደግሞ ለተመልካቾች መናገር ፈልጋለሁ ብላለች እሱንም አብረን የምንሰማው ይሆናል ስለዚህ ጥሩ ቆይታ ይኖረናል ማለት ነው ሰብስክራይብ አርጉን ስትለማመጂ ነው የቀረምሽው ሳያዝ የዛኔ የመጀመሪያ ቀን ስለሆነ አሁንማ አጠነውትና ሰብስክራይብ ብዙዎቹ አይተውታል ሰብስክራይብ ያልቻንችልሽ ልኛል መንገር ላይ እግዚአብሔር እንግዲህ የዩቲዩብ ቤተሰቦች መራቂዎቼ ለኔም ቤተሰብ ናቸው ስለዚህ እውነታውን ማወቅ አለባቸው ብለሻል ምንድነው እስቲ አጫውቺ ይሄም ላንተ ምነግረው ሚስጥር ወይም ለተመልካቾች ለአድናቂዎችም ለሁሉ ኢትዮጵያ ህዝብ ምነግረው እናቴ አታውቅም ይሄ ሚስጥር ብቻዬን ነው እስካሁን ያለውብ ማለት እኔ እንደማንኛውም ሰው ከውድድሩ በኋላ ጓደኛዬ ነበር የወንድ ጓደኛ ባለፈው ያልኩት እውነት ነው እዛ ሰው ቤት ይያለው ምንም ነገር የለም ካልኩት ውስጥ አንዱም ውሸት የለውም ግን ይሄ የደበኩበት ምክንያት የራሴ ምክንያት ስለሌለ ነውና ጓደኛ እንዳጋጣሚ ይሄው ብዙም ትውውቅ የለንም ከዛም እንትንን ያረግዛለው ማለት ነው ከዛ ልጁ ጋር እንጣላለን በውስጥ የጽንስ እንዳለ አላቅም እኔ ግን ተለያየን አልተግባባንም እንደውም አንድ ቀን ስደውልለት እኔ ሚስቴ ጋር እንደደውይ ምናምን አለኝ እሱ ማለት ነው ከዛን እኔ ተውኩት በመሃል አንተ ደግሞ የትምርት እድል ሰጠኸኝ ይሁሉ የሆነ ከትምርት እድል በኋላ ከውድድሩ በኋላ ከትምርቱ ፊት በፊት የሆነ ነገር ነው ከዚህ እንደዛ ሳይሳካልኝ ስቀር ሲሄድ ከዛን በአጋጣሚ ቡና እየሰራው ነበር ብያለሁ በዛን የተዋወኩትና እኔ አላወኩም 7 ወር ምናምን እስከሚሞላ ጽንሱ አላወኩም መዳንያለም መስክሬ ነው ከዛም በኋላ ጽንሱ 7 ወር እስከሚሞላው እኔ ምንም ሆዴ የለም እንደዚህ ነው ሆዴ ውስጥ አንድ ነገር አላወኩም ከዛን ለጎረቤቶች ለአከራዮች እኔ መጀመሪያ ስለሆነ እኔ እንደዚህ ቀረብኝ ምናምን በየሳማክራቸው እርግዝና እንደዚህ አይደለም ጓደኛ ነበር ጓደኛዬን ትቻለው አሁን ደግሞ ፍጽዬ ትምርት ስለሰጠኝ ወደሱ ነው መማር የምፈልገውና እንዴት ነው ቀርቶ እንደሆነ ምናምን ስላቸው አይደለም እርግዝና እንደዚህ አይደለም ምክንያቱም እርግዝና ብዙ ነገር አንቺ እንደፈረስ እየዘለሽ ከቦታ ቦታ እንዴት እርግዝና ሊሆን ይችላል አለኝ መጨረሻ ላይ ቤተክርስቲያኑ ሁሉ ቅባ ቅዱስ ሆዴ መድኃኒት በልተሽ ነው እንደዚህ የነፈሽ ተብዬ አላወኩም እኔ መድኃኒት ምስክሬ ነው ከዛ ቅባ ቅዱስ ለቄሱ ቅባ ቅዱስ ሆዴን ሲቀበሉኝ ሂጂ ሐኪም ቤት ልጅ ያሉኝ ማለት ነው ወደ ህክምና ከ7 ወደ 8 ሲገባ ህክምና ሲሄድ ሐኪሟ በጣም ሰደበችኝ እስካው ልጁን ክትትል ሳታደርጊ ምን ሳታደርጊ እንዴት እስካው ትቆያለሽ እኔ እርጉዝ ነኝ እንዴ ስላት እርጉዝ ነኝ እንዴት እስካው አላወቅሽም እኔ አላወቅኩም ብዬ ከዛ አልቅሼ ለልጁ ከዛ ምንም አይነት የወንድ ጓደኛ ምንም የለኝም ከዛ ከልጁ በኋላ ማለት ነው ልክ ስደውልለት አላቅም የራስሽ ጉዳይ ነው ከፈለግሽ አስወርጁ ከፈለግሽ ራስሽ ማጥፋት ትችያለሽ አለኝ ማለት ነው ልጁ ማለት ነው እንደዛ ሲለኝ እኔ እግዚአብሔር አምላክ እንደፈቀደ ያድርገኝ እንጂ ለምኜ ቢሆን አሳድጋለሁ እንጂ ልጅን በፍጹም ልጅን በቃ ሳላውቅ ራሱ በጣም በድዩዋለሁ ታውቃለህ መድረክ ላይ ምን ላይ በጣም አሰቃይቻለሁ ግን የእግዚአብሔር ጸጋ ስለሆነ ጤናማ ልጅ ነው የወለድኩት እና አስወርጁ ከፈለግሽ ራስሽ ማጥፋት ትችያለሽ አለኝ እኔ ደግሞ አንድ ቤተሰብ የለኝም እዚህ ጋር አዲስ አበባ ላይ ማለት ነውና ለእናቴም አልተናገርኩም እናቴም ያላባት ነው እኔ ያሳደገችኝ ከዛን ያን ተቋቋምኩትና እግዚአብሔር የተመሰገነ ይሁን እኔ ይሄን ነገር ማውራት ራሱ አልፈልግም ነበር እግዚአብሔር የተመሰገነ ወላዲት አምላክ ምንም አላሰጣችኝም ሄድኩኝ እንደማንኛውም ሳልንገላታ 10 ደቂቃ እንኳን ሳላመጥ ወለድኩት ጤናማ ልጅ ታቀፍኩኝ ማለት ነው ምክንያቱም እኔ በጣም በድዩዋለሁ ልጅን ስንከራተታ እኔ በቃ ምን ብዬ እንደምነግር አላቅም ስለዚህ ልጅ ታሪክ አሁንም ወልጄ ማንንም የለኝም ጎረቤት አንድ ቀን ጤና ጣቢያ አብረውኛ ደሩ ወልጄ ስመጣ ራሱ መብራ ምስክሬና ልጅን ብቻ ቅፊ እንደዚህ ተኝቻለሁ ማንንም የለም ከጎኔ በየትኛውም አካባቢ ስትሄድ ሴት ወልዳ ስትመጣ ብዙ ሰው አለ አይደለ ከጎኗ ከፊቷ ከምኑ አብራት ይተኛል እኔ ግን ድንግል ማርያም ከልጇ ጋር ከኔ ጋር ስለሆነች ብቻ ልጅን እንደዚህ ቅፍ አድርጌ ምንም አላቅም አይናይኑን እያየሁ ብቻ እንዳይሞትብኝ እየጸለይኩ ፈጣሪን አራስ ሆኜ ብቻዬን ተኝቻለሁ በ3 ቀኔ ከራስ ቤት ተነሳሁ በ10 ቀኔ ልጅን አልጋ ላይ ብቻዬን አስተኝቼ ወፍጮ ቤት ወርኩት ህልም ያስፈጭልኝ አለች ይሄንን ለኔ እንድታለቅስልኝ ምናምን ብዬ አይደለም ማንንም ሰው በራሱ ከተማመነ ሁሉም ነገር መወጣት ስለሚችል ነው እናቴ ምንም ደሃ ብትሆን ምንም በሽተኛ ብትሆን ይሄን መስማት ስለሌለባት ነው እንጂ እናት አለኝ እኔም ቤተሰብ አለኝ ሀገሬ ግን አሁን ለእህቶች ሁሉ ለሁሉም ሰው ማስተላለፍ እንፈልገው በራሳችሁ ከተማመናችሁ እግዚአብሔር አሁንም ሁሉም ሰው እውነቱን ነው እግዚአብሔር ከፊት ያለ ከናቱ ጋር እንደሱ ይሆን እኔ ሙቼ ነበር ግን
ፈጣሪ የተመሰገነን ምንም ሳይሆን ልጄን ከዛ 10 ቀን ወፍጮ ቤት ጃንቺ አራስ ነሽ እንዴ ብላ አንዷ ስትጠይቀኝ አራስ ነኝ እኔ የምበለው ስላጣው ነው እንደዚህ ወፍጮ ቤት ማስፈጨ እንጀራ ጋግሬ የቤት ኪራይ እንድሰጣት ብዬ ነው ምናምን ስላት በጣም አዘነች ማለት ነው። አንዷ ደግሞ እንደዚህ እንትን ላይ ታውቂ ነበር እዚህ ማልዳው ኮኮች ተወዳድርኩና ልቅሶ ቦታ አገኘችኝ። በጓደኛ እሷ አጠያይቃ ራስ መሆኔን ስታውቅ የ6 ወር 800 ብር ከፍላልኛለች። እግዚአብሔር ያክብርልኝ ለሷ ማውን ከዛ እንደዛ አሁን ልጁ ራሱ እንደዚህ ያለ ደውዬ በቃ አንድ ክፉ ቃል አይወጣኝ በመድኃኒዓለም በሞተ ለአምላክ በተሰቀለ ለአምላክ ነገ ይሄ ልጅ ካንተ በላይ ሊሆን ይችላል። ምክንያቱም ነገ አድጎ ስንት የተቸገሩት ሊረዳ ይችላል። ምን ስለው የራስሽ ጉዳይ ነው ያለ በሰው ከዛ መጨረሻ ላይ በ3 ወሩ መጣ ማለት ነው ልጁ በ3 ወር መጥቶ ራሱ 1 ደቂቃ ቃል ተቀመጠም 1000 ብር ሰጠኝ። የሰጠኝንም ብክድ እግዚአብሔር ይከዳኛል 1000 ብር ሰጠኝ። ከዛን ደግሞ ቆይቶ ደግሞ በ3 ወር እኔ እንደዛ ሲሆን ሰው ወልዶ ስጋ ምናምን ያምራል። እኔ ግን ፍጽ መድኃኒዓለም ምስክሬን ሽሮ ራሱ አንጀት እየተራበ ሽሮ ራሱ ምበላው አጥቼ ነው የተነሳው። ግን ምንም አልሆንኩም። እኔ መናገር ራሱ ያቅተኛል። ምናልባት ይሄን ነገር እናቴ ከሰማች ትሞትብኛለች ብዬ አፍኜ ነበር። ግን ሁሉም ሰው ተቆጣ። ለምን ትደብቂያለሽ አለኝ። ምክንያቱም ያንተ ፕሮግራም ሁሉም ቦታ አለ። ይሄን ነገር እናቴም ወንድሞችም ዘመዶችም አያውቁም። እኔ በራሴ አፍኜ ግን ለምንድን ነው እኔ እሱን ነገር እግዚአብሔር ይፈረደው። አሁን እግዚአብሔር የተመሰገነ ልጅ ምንም ቢሰቃይም የዳርጃ አይመስልም አድርጎልኛል። ግን ለምን ፍፄ ይቅርታ አድርግልኝ። እኔ ብዙ ህይወት አሳልፌያለሁ። ተመልካቾቻችን እንደተመለከታችሁት ነው መቤት እንግዲህ እስከዛሬ አምቃ ይዛ የነበረውን ሚስጥሯን አካፍላናለች። እንግዲህ እንደሰማችሁት ነው በጣም ያሳዝናል። አይዞሽ ከጎንሽ ነን እኛ እግዚአብሔር አለ እንዳልሽው እግዚአብሔር ነው ረድቶሽ እዚህም የደረሽው አይደል? ስለዚህ በጣም ገና ብዙ መንገድ ይጠብቅሻል። ልጅሽም ቢሆን መጥፎ ቦታ ላይ እንዲወድቅ አንፈልግም። ማገዝ የምንችለውን እናግዛለን። እሺ አይዞሽ። ተመልካቾቻችን እንግዲህ በኮሜንት ስር የምትፈልጉትን አይነት አስተያየት መስጠት ትችላላችሁ። የመቤትን አድራሻ ስጡን፣ ስልክም እንግዛላት ያላችሁንም ነበራችሁ፣ ልናግዛት ልንረዳት እንፈልጋለን ያላችሁም አላችሁ። ስለዚህ ሁላችሁንም እንደው ስለ ፍላጎታችሁ ብቻ እግዚአብሔር ያክብርልን እንላለን። ስልክሽን መናገር ከቻልሽ ንገሪያቸውና በአደባባይ እነሱም ደውለው የሚያረጉልሽን የሚያጽናኑሽንም ማጽናናት ይችላሉ አይደል? ስለዚህ ስልክሽን እስኪ ስጫቸው። 0935 72 26 29 እንግዲህ በዚህ ስልክ ደውላችሁ እንደ ፍላጎታችሁ እመቤትን ማገዝ ትችላላችሁ። በሐሳብ ማገዝም ትልቅ ነገር ነው። አይዞሽ ከጎንሽ ነን ማለትም ትልቅ ነገር ነው። እሷ እንዳለችው እዚህ በተለይ አዲስ አበባ ከተማ ላይ ከጎኗ ሆኖ የሚያግዛትም አይዞሽ የሚላትም የለም። ወልዳም ብቻዋን ነበረ ተኝታ የነበረችው። እኛም ደብቃን ስለነበረ ምንም የሰማነው ነገር አልነበረም። ይሄ ሆኖ መቼ ነው? በቃ አሁን ግንቦት 12 አመት ነው የልጅ አንድ አመት ይሞላዋል። ግንቦት 12 አንድ አመት ይሞላል። ስለዚህ አንደኛ አመቱም ስለደረሰ እንግዲህ ያው ልደቱንም እንድናከብር በየቤታችሁ ሆናችሁ ይሄንን ፕሮግራም የምትከታተሉ የዩቲዩብ ቅን ተመልካቾቻችን በሙሉ በቅንነት እመቤትን እንድታገዟት እንላለን። ይሄውኛም ስክሪኑ ላይ ስልኳን ጽፈናል። ስለዚህ ደወል አርጉና የበኩላችሁን ወንድማዊ እህታዊ ቤተሰባዊ እርዳታችሁን እንድታደርጉላት ስንል ጥሪያችንን እናቀርባለን። የተሰጠን ነገር በሙሉ የተሰጠን እንድናካፍል ነው። ስለዚህ አንደበት ያላችሁ በሙሉ ደወል አርጋችሁ አይዞሽ በሏት። በገንዘብ አግዛለሁ የምትሉ በቁሳቁስ አግዛለሁ የምትሉም ብታግዟት ደስ ይለናል። እኛም የበኩላችንን እናደርጋለን። ስለዚህ ካለን ላይ እናካፍላት፣ የቻልነውን ሁሉ ያገዝናት ልጇን በሰላም እንድታሳድግ እንርዳት ነው የምንለው። እንግዲህ የሐዘን ስሜት ውስጥ ከተናቸው ነበር። አይዞሽ ተጽናኝና እጣችንን እናውጣና የዛሬውን አሸናፊዎቻችንን እናሳውቅ። እጣ እናውጣ። ብዙ መራቂዎች መርቀውሻል። እቺን ነገር ያው አንቺ ነሽ የምታሽከረክሪው።
ቀደም ሲል እንግዲህ ቁጥራችሁን ነግረናችኋል ከ1 እስከ 10 የምትሆኑ የዩቲዩብ ተመልካቾቻችንን ቁጥር ገልጸናል በቁጥራችሁ መሰረት 1 ላይ ካረፈ 1 ቁጥር አሸናፊ ይሆናል 10 ላይ ካረፈ 10 ቁጥር አሸናፊ ይሆናል እንደዚህ ነው የምናደርገው እጣውን የምታወጣው ራሷ እመቤት ነች እመቤት እንግዲህ በደንብ ሞቅ አርገሽ አሽከርክሪውና ማን እንደሚያሸንፍ እናያለን ማለት ነው እንደዚህ ደስ እንዳለሽ ካንድ ልጀምራ ካንድ ኮን እዚህ ጋር ነው ካንድ ቁጥር እሺ እዚህ ነው 1 ቁጥር ስለዚህ ዞሮ 1 ላይ እንዲመጣ ነው የፈለከው እሺ እኔ 1 እንዲያዞረዋለኝ አንቺ በዛ ጋር ምጪው እንዛው እንዳለ በቃ አንድ ድገሚ ደስ እንዳለሽ አው ተሽከርክሯል ስንት ቁጥር እንደሚያሸንፍ አብረን እናያለን ማለት ነው 8 ቁጥር ማለት ሰዓዳሳ እንግዲህ አሸናፊ ሆነሻል ማለት ነው ስለዚህ አገር ውስጥ ካለሽ መተሽ ተረከቢያለሽ የ5000 ብር ሽልማት አገር ውስጥ ከሌለሽ ደግሞ ተወካይ ትልኪልንና እዚሁ ቢሮአችን ድረስ በመምጣት ይረከባሉ ማለት ነው የ5000 ብር አሸናፊ ሆነሻል ሰዓዳሳ የሰዓዳሳ ምርቃት እናስታውሳችሁ የተመረቀውን ባል ይስጥሽ ስትወጪ ባትሽን ስትገቢ ፊትሽን የሚያይ ባል ሰጥቼሻለሁ ከባሬላ አውጥቶ በሰው ያሰራሽ የቸገረውን እየረዳሽ እምትኖሪ ያድርግሽ የድንግል ልጅሩ መድኃኒዓለም ምንም የማይሳነው አምላክ ይህን ይስጥሽ የኔዋ አሜን እግዚአብሔር ያክብርልኝ ብያለሁ ለማንኛውም ግን ሰዓዳሳ የሚል የዩቲዩብ ገጽ ያለው ተመልካቻችን ተመልካችን የ5000 ብር ሽልማት የ5000 ብር አሸናፊ ሆኗል ማለት ነው እግዚአብሔር ያክብርልን እናመሰግናለን ሰብስክራይብ አድርጉ ምን እንዴት እንበል ሰብስክራይብ አድርጉ ላይክ አድርጉን ኮሜንት ስጡን በኮሜንት ስር ለልጇም የሚሆኑ ምርቃቶች አይሻልም ይሻላል አዎ መቤት ብዙ ተመርቀሻል ከ7000 በላይ መራቂዎች መርቀውሻል ስለዚህ ለልጇም የሚሆን ማን ነው የልጅሽ ስም የኔ ሀብት ዳግም ይባላል ደስ ሲል የኔ ሀብት ዳግም አባቱ ነው አዎ የኔ ሀብት ዳግምን መርቁ የኔ ሀብት ብላለች ሀብት ይሁንሽ አሜን አሁን እንግዲህ ልጅ ሲመጣ ሲሳይ አብሮ ይመጣል ይባላል እኔም የልጅ አባት ሆኛለሁ ስለዚህ ሀብት በሀብት ላይ ጨምሮ ይስጥሽ አሜን የኔ ሀብት ብለዋለች ተመልካቾቻችን ለመቤት ልጅ ለኔ ሀብት የሚሆኑ ምርቃቶችን ላኩልን ቆንጆ ያልነውን ምርቃት መርጠን የምንሸልም ይሆናል በነገራችን ላይ ከመቤት ጋራ የተለያዩ ስራዎችን ልንሰራ አብረን ሽርጉድ ይያልን ነው ስለዚህ ካሁን በኋላ በዚሁ በቅልብ ቲዩብ ገጻችን ላይ እመቤት የተለያዩ ድራማዎችን ስትሰራም ልናገኛት እንችላለን እንግዲህ ትወና ተማሪ ናት ጀማሪ ተዋናይ ናት ስለዚህ በትወና እንድትሳተፍ እናደርጋታለን እናንተም የበኩላችሁን አግዟት ለዛሬ ያልነውን በዚሁ ፈጽመናል መሰነባበት አለብን መሰለኝ አንቺ ደግሞ መርቂያቸው ለምትወዱኝ ለምታከብሩኝ እግዚአብሔር ያክብርልኝ በተረፈ ሰብስክራይብ